አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምናን ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ መመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱ ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ኢየሱስ አለይሂ ሰላም፣ ነብይ ኢሳ የተከበረ የአላህ ነብይ፣ መርየም የተከበረች ብፁዕ ቅድስት፣ የሁዳዎቹ ዲቃላ ናት አሉ። ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው። እስልምና መሐለኛውን መንገድ ይዞ መጣ። ጌታ አይደለች፣ የጌታም ልጅ አይደለም፣ ግን እሷ የተቀደሰች ሴት ነች። ቁርአን ውስጥ ስሟ 33 ጊዜ የተጠቀሰች ሴት ነች። ብፁዕ ነች። ጅብሪል መጥቶ መንፈስን የከተተባት ሴት ነች። ክብሯን አላህ እስልምና አጎ። ይሄን ብዙዎቹ ያዙ።